ሲመቸኝ ኖሬ ራሱ ሲመቸኝ ወጥቷል አይደል? አታግኝ የማይሆን ወጥመድ ውስጥ ነው እየገባሽ ያለሽ ከገባሽ ማለት ነው። አንዳንድ ጊዜ ሰው ልጅ ዝም ሲልሽ አታግኝ። በጣም እየታገስኩሽ ነው ያለው። አትታገሰኝ እና የምታመጣው ምን ያለ አትታገስ። ትዕግስቱ ትዕግስቱ አንተ በጣም ካለች ትሄደዋለች ነው ሩታ ማነው ትዕግስቱ ቅሪና ይወጣ በቃ እንዴ አብርሽ ቆማል እንዴ ትዕግስቱ አመት ያደርስልን። በቃ ቻው። አንዳንዴ እንደዚህ ስል ይዘህ ነው እንገዛለን። አልሞትኩም አለው ከየት የመጣው በእናታችሁ? ስዕል እያያስክና አንዳንዴ እንገዛሃለን ብላ ሩታ ለአብርሽ የስራ ቅጥር አመቻችታለታለች፣ ስራ ፈጥራለታለች። እርፍ ማለት አሁን ነው። አብርሽ 3 ስም ወጣለት፣ ትዕግስት፣ ፍቅሩ፣ እንደገና ደግሞ ትዕግስቱ፣ ፍቅሩ። ከዛስ ምን አለች ሩታ? ድጋሜ ደግሞ ትግሉ ብለው ቁጭ። እንደ ዛሬ ሆዴ ፍርፍር ብሎ ስቄ አላቅም የምር ሩታ ወይኔ በላቸው፣ ነፍስሽ አይማርም። አብርሽ ወሽመጡ ነው ተቆርጦ ዛሬ የወጣው። ዛሬ ማለት ይገባሃል። ምክንያቱም አንተ ምን እንዳደረግ ታውቀዋለህ። አይኗን ማየት አልፈልግም ስትል አሁን ደግሞ በቀል ወጥመድ ውስጥ ትገባሽ ምናምን እያልክ ነው። ምን አይነት በቀል እንደምታመጣ እናያለን። እንግዲህ ዳኒ በር ላይ ቆመህ መጠበቅ አለብህ። ሜሪ ደግሞ ከውስጥ ሆነሽ መጠበቅ አለባችሁ። ልጁ እኮ አልተኛም፣ ድምፁ ይሰማል። እና ግን ከለከሉት ለማየት ማለት ነው። ሩታ ደግሞ እኔ ስፈቅድ ብቻ ነው ልጁን የምታየው፣ ሲመቸኝ ብቻ ነው ብላ አስረግጣ ነግረዋለች። ጦርነቱ ተፋፍሞ ቀጥሏል። ሜሪም ትናንትና ከሄርሜላ ጋር ሆኖ ሲቀልዱባት ነበረ። ተበቅላለች። ትናንት ወዲያ ነው ምናምን፣ አዎ ተበቅላለች ማለት ነው። ዛሬ ደግሞ ሩታ ማለት ነው ቦምብ ነው ስታፈነዳበት የነበረው ንግግሩ። አቤት አቤት፣ አይምሮን ነው ፈተው የሰደዱት። እና ዳንያሽ ቀንጥሮ ነው ከቤት አባሮ የሰደደው። እንግዲህ ቀጣይ ምን ይፈጠራል የምናይ ይሆናል። እና ውዶችዬ ሰብ ላይ ኮፒ ሊንክ ማድረጋችሁን አትርሱ። ቀጣይ ደግሞ ምን ይፈጠራል የሚለውን አቀርብላችኋለሁ። እስከዛው ድረስ ሰላም ቆዩልኝ። ላይቭ ላይ ነኝ። ላይቭ ላይ ነው ቶሎ በደንብ በሰፊው ሀሳቤን መግለጽ የምችለው ላይቭ ላይ ነው። ላይቭ ላይ ተከተሉኝ።